ዓለም ያለ ርዕሰ የለኝም። ነገር ግን በዚያን ካሉት ሁሉም እየቀደሙኝ ይሄዳሉ፣ እናም እየዳኑ ይመለሳሉ። አሁን ጌታ ሆይ መዳንን እሻለሁ። እንግዲያውስ አልጋህን ተሸክመህ ሂድ። አልጋ ታቅፊ ስንገላታ መዳን ትሻለህ አለኝ ጌታ አምላኬ ተመስገን። በተቃራኒ ምኩራብ መሸጫና መለወጥ አድርገዋል። መልስ ሶስት አራት ተሳስተሃል ካልን ጀምር እንጂ እናንተ ግን የወንበዴዎችና የቀማኞች ዋሻ አደረጋችኋል። ውጡ ከዚህ ውጡ። መዛሙርቱ የሽማግሌዎችን ወግ ያቃልላሉ። ምግብ ሲበሉ እንኳን እጃቸውን አይታጠቡም። ይህ ሰው በትስልምት ማድረግ የሌለባቸውን ነገር አድርገዋል። ይህ ሰው በብሔር ዘቦን የአጋንንት አለቃ ካልሆነ ይህን ማድረግ አይችልም። የምናውቀው የማርያምና ዮሴፍ ልጅ ሆኖ ሳለ እርሱ ግን ከሰማይ የወረድኩ ነኝ ይላል። በደንብ ሁሉ በሽተኛ የነበረውን መጻጉዕን በዕለተ ሰንበት አድኗል። ምን ይሄ ብቻ 46 ዘመን ሙሉ ሰሎሞን በእግዚአብሔር ፍቃድ የሰራውን ቤተ መቅደስ በ3 ቀን አፍርሼ ገነባዋለሁ ብሏል። ከዚህ በላይ ምን ኃጢአት አለ? ምንም የለም። ይህ ሰው የቄሳር ግብር አዋርዷል። ይህ ሰው ራሱን እንደ ጻድቅ ያለ፣ ይህ ሰው ሕዝቡን አሳምጿል። ይህ ሰው አመፀኛ ነው። ሕዝብና ሕፃናቱን ዝም አስብሏቸው። ሕፃናት በሙሉ በአንድነት ዘምሩ። ሕፃናት በሙሉ በአንድነት